በሞልዶቫ ሪፐብሊክ ውስጥ አሜሪካ የትራንስትሪያ ጦርነት ተብሎ በሚታወቀው ግጭት ውስጥ እየተሳተፈች ትገኛለች። ከአንድ በጣም አሰቃቂ ጥቃት በኋላ አንድ አሜሪካዊ ወታደር ከቡድኑ ተለይቶ ድጋፍ መጠበቅ ቢኖርበትም ብቻውን ወደ ቀጣዩ ህንፃ ለመግባትም ይወስናል። የእሱን ሃይፐር ስፔክትራል የምስል መነጽር በማድረግ በጨለማው ውስጥ በቅዝቃዜ ደርቀው የሞቱ የሚመስሉ ማዕት አስክሬኖችንም አገኘ። ወደ ህንፃው ጠለቅ ብሎ ሲገባ ወታደሩ መነጽሩን ካወለቀ ሊያየው የማይችለው ግልጽ የሆነ የሰው መሰል መንፈስ በማየቱም ይደነግጣል። የሚያየው ነገር ሁሉ ወደ ማዕከሉ እየተላለፈ ቢሆንም ወታደሩ መረጃ ከመጠየቁ በፊት መንፈሱ በሱ ውስጥ በማለፍም ወዲያውኑ ገደለው። ይህ በእንዲህ እንዳለ በአሜሪካ ውስጥ በዳርፓ የተሰኘ የአሜሪካ መከላከያ ሪሰርች ድርጅት ውስጥ የሚሰራ ማርክ የተባለ ዶክተር የቅርብ ጊዜ ግኝቱን ለማጠናቀቅ ቁርጥራጮችን እየሰበሰበ ነው። እሱም ቁሶችን በነፋስ ማዕበል ብቻ የመሰባበር አቅም ያለው ማሽን ሰርቷል። አሁን በመጨረሻ ተጠናቆ ነበርና ማርክ ለከፍተኛ ባለስልጣናት ልዩ ማሳያ ሲያቀርብ እነሱም ወዲያውኑ ለጦር መሳሪያነት ሊውል ስለሚችል በሰዎች ላይ ሙከራ እንዲጀምርም ጠይቀውት ማርክ ሰዎችን ለመጉዳት ሳይንስን የመጠቀም ሐሳብ ባይመቸውም አለቃው የሚሰሩት ለመንግስት እንደሆነና ነገሮችን በዚህ መንገድ እንደሚሄዱ አስታወሰው። ስለ መንግስት ሲነሳ ከሰራዊቱ ዘንድ ማርክ እሱ የፈለሰፋቸው መነጽሮች እያጋጠማቸው ያላቸውን ችግር ለመመርመር ወደ ሞልዶቫ እንዲበር ትዕዛዝ መጥቶለት ከተወሰነ ጊዜ በኋላ በኪቺናው በሚገኘው የአሜሪካ ጦር ሰፈር ደርሶ ከጀነራል ኦርላንድ እና ከሲአይኤ መኮንን ፍራንክ ጋር ተገናኘ። ኦርላንድ ወታደሩ ከመሞቱ በፊት መነጽሩ የቀረጸውን የመንፈስ ምስል ለማርክ ሲያሳየው የማርክ ንቁ አይኖች መንፈሱ ከመታየቱ በፊት በማያ ገጹ ላይ አንድ ነገር ማስተውለው ኦርላንድ የደህንነት ካሜራዎቻቸው ባለፉት 3 ሳምንታት ውስጥ እነዚህ ነገሮች ብዙ ጊዜ እየቀረጿቸው እንደነበርም ያስረዳዋል። መጀመሪያ ላይ የሞገድ መቆራረጥ መስሏቸው ነበር። ነገር ግን ምርጥ ወታደራቸው ሲሞት ሌላ ነገር እየተከናወነ እንዳለ በግልጽ ታወቀ። የአስክሬን ምርመራ ሲያደርጉ የውስጥ አካላቱ በረዶ ሆኖ ሳለ ቆዳው ግን የተቃጠለና የተበላሸ ሆኖም አገኙት። ባለፉት ጥቂት ሳምንታት ውስጥ በተመሳሳይ ሁኔታ የሞቱ ተጨማሪ አስክሬኖችን እያገኙ ሲሆን አጋራቸው የሆነው የሞልዶቫ ወታደራዊ ግንኙነት ስለ ጉዳዩ ምንም የሚያውቀው ነገር የለም። የአካባቢው ታዳጊዎች ግድያው በተፈጸመባቸው ቦታዎች ላይ የዘር ማጥፋት አራታሪ ብለው በስፕሬይ እየጻፉ ነው። አራታሪ ማለት የጦርነት መናፍስት ተብሎ የሚጠራ የአካባቢው አፈ ታሪክም ነው። ሲአይኤ ይህ የተራቀቀ የመደበቂያ ቴክኖሎጂ እንደሆነ ቢያስብም ነገር ግን ይህ የወታደሩን አሟሟትም አያስረዳም። ማርክ አንድ ንድፈ ሐሳብ ከማውጣቱ በፊት እነዚህም መናፍስት በደንብ ማየትም ይፈልጋልና ከመነጽሩ የበለጠ ጠንካራ የሆነና የብርሃን ጨረርን በጥልቀት የሚያይ ሃይፐር ስፔክትራል ካሜራ ይዞ እንደመጣም ይገልጻል። ኦርላንድ ማርክን ከዴልታ ፎርስ ቡድን ጋር በመሆን ትላንት የጠፋውን ሌላ ቡድን ለመፈለግ ወደ ሜዳ እንዲሄድ ፈቅዶለት ማርክ ካሜራውን በወታደራዊ መኪና ላይ መጫን ሲጀምር ይህም ወታደሮቹ በመሳሪያዎቻቸው ላይ ጣልቃ በመግባቱ እንዲቀልዱበት አድርጓቸው የማርክ የድሮ ጓደኛ የሆነው ካፕቴን ካብሬራ ወዲያውኑ ቡድኑን ገስጾ እነዚህ መኪናዎች በመጀመሪያ እየሰሩት የማርክ ሰዎች እንደሆኑም ያስታውሳቸዋል። ሜጀር ሴሽንስ ሰውን አብሮ በመውሰድ ሐሳብ ደስተኛ ባይሆንም ማርክ በዚህ ጊዜ ማሽኖቹ በተቻለ ሁኔታ እንደሚጠብቋቸው እንዲምልም ያደርገዋል። ከተወሰነ ጊዜ በኋላ ቡድኑ የተልእኮውን ዝርዝር ለማየት ተሰብስበው ሌላኛው ቡድን ባለ 5 ፎቅ አፓርታማ ውስጥ የጠፋ ሲሆን ትናንት ግንኙነታቸውም ተቋርጧል። ወደ አማጽያን ቁጥጥር ስር ያለ አካባቢ ስለሚገቡ ለውጊያ ዝግጁ መሆንም አለባቸው። ያልተለመዱ ነገሮች ካጋጠሟቸው መወገድ ያለባቸው ሲሆን ነገር ግን ቅድሚያ የሚሰጠው የተረፉትን ሰዎች ማዳንና ይዞ መውጣት ነው። ፍራንክ እነዚህ ያልተለመዱ ነገሮች ምናልባት የላቀ የኤሌክትሮኒክ መደበቂያ የለበሱ ወታደሮች ሊሆኑ እንደሚችሉ ነግራው ማርክ እንዲያርማት ሳትፈቅድ እሷን በተልእኮ ላይም ተሳትፋ የማርክ ግዴታ በመኪናው ውስጥ ሆኖ የወታደሮቹን የራስ ቁር ካሜራ ስርጭት መከታተል ይሆናል። ቡድኑ ያለምንም ችግር ወደ ህንፃው ደርሶ የመጀመሪያዎቹ ጥቂት ክፍሎች ባዶ ቢሆንም ወደ ውስጥ ጠለቅ ብለው ሲገቡ ወታደሮችንም ሆኑ አማጽያንን በተመሳሳይ እንግዳ ሁኔታ ሞተው ያገኛቸዋል። ካብሬራ በሴንሰሮቹ ላይ አንዳንድ እንቅስቃሴዎችን አይቶ ወታደሮቹ ወደ ተገለበጠ ገንዳ በመጠጋት ሲያነሱት ሳጅን ኮምስቶክ ከስሩ ተደብቆም አገኙት። ኮምስቶክ የተቀሩት የቡድኑ አባላት በሙሉ እንደሞቱና አስክሬኖቻቸውን በሚቀጥለው ፎቅ ላይ ማግኘት እንደሚችሉ ገልጾ
እንዲሁም ያየው ነገር ከተፈጥሮ በላይ እንደሆነ እየማለም ይፈራል። ወታደሮቹ ወደ ቀጣዩ ፎቅ ሄደው በአንዱ ክፍል ውስጥ አንዱን መንፈስ አግኝተውት አንድ ወታደር አንድም ጥይት ሳይስት ቢተኩስበትም ነገር ግን መንፈሱ ምንም ሳይጎዳ በሰውየው ውስጥ በማለፍም ወዲያውኑ ይገለዋል። ከዚያም መንፈሱ ከክፍሉ በመውጣት የቀረውን ቡድን ሲያጠቃ እነሱም በከንቱ እየተኮሱበት አንድ በአንድም መሞት ይጀምራሉ። ማርክ ተመልሰው እንዲመጡ ቢፈልግም ፍራን ገና በቂ መረጃ ስለሌለን በሚል ስትቃወመው ማርክ በዚህ ደረጃ ላይ ምንም ነገር እንደማያገኙ ገልጾ ወታደሮቹ ለማጥቃት ቦምቦችን መጠቀም የጀመሩ ሲሆን ካብሬራ እንዲመለሱ ማዘዛቸው። የተረፉት የተጎዱትን እየጎተቱ በመስኮት በኩል ለመውጣት ገመድ ሲጠቀሙ ነገር ግን መንፈሱ ተከትሏቸው ሊደርስበት የሚችለው ማንኛውንም ሰው መግደሉንም ቀጥሎ በመጨረሻም ጥቂት ወታደሮች ብቻ ወደ መኪናው ተመልሰው መንፈሱም አሁንም እየተከተላቸው ስለሆነ ማርክ የቻለውን ያህል ለመቅረጽ የሃይፐር ስፔክትራል ካሜራውንም የመጠቀም እድል አገኘ። መንፈሱ የሰው ቅርጽ ያለው ሲመስል እንዲያውም ሙሉ የሰው ፊት አለው። ይህም ማርክን ግራ አጋብቶት ካብሬራ መንፈሱን ለማጥቃት ሲወጣ ነገር ግን የእሱም ተኩስ ከንቱ ሆኖ እሱ ሲገደል ቢያንስ የእሱ ትኩረት ማዞር የቀሩት ጥቂት ወታደሮች ከህንፃው ወጥተው ወደ መኪናው እንዲገቡና በመጨረሻም አካባቢውን ለቀው እንዲሄዱ ጊዜ ሰጣቸው። እየራቁ ሲሄዱ ማርክ ስላየው ነገር ኮምስቶክን ለመጠየቅ ሲሞክር ለሰዓታት ከገንዳው ስር እንደተደበቀና መንፈሱን በግልጽ ማየቱን አስረድቶት ነገር ግን ተጨማሪ ከመናገሩ በፊት መኪናው መናወጥ ጀምሮ መሬት ላይ የወደቀ ሲሆን እነሱ ሳይታወቃቸው ወደ ፈንጂ ቀጠና ውስጥ ገብተው ነበር። ኮምስቶክ ሲወድቅ ራሱን ተመቶ ሞቶ ሹፌሩም የሞተ ሲሆን ማርክ የሃይፐር ስፔክትራል ካሜራውን በማዳን ላይ አተኩሮ ከዚያም ምንም እንኳን ሬዲዮዎቹ በደንብ ባይሰሩም ሁሉም ግንኙነት ለማድረግ እየሞከሩ ወደ አንድ የተተወ ፋብሪካም ይሮጣሉ። ቡድኑ ስለተፈጠረው ነገር መወያየት ጀመሩ። በመጨረሻም ያዩት ነገር ቴክኖሎጂ ሳይሆን ከተፈጥሮ በላይ የሆነ ነገር መሆኑንም ይቀበላሉ። ማርክ መንፈሱ የሰው መልክ እንደነበረውና እሱን ያየበት መንገድ ንቁ አእምሮ እንዳለው እንደሚያረጋግጥ የገለጸ ሲሆን ነገር ግን አሁንም ምን እንደሆነም አያውቅም። የወታደሮቹ መነጽሮች በሙሉ በመኪናው አደጋም ወድመዋል። ነገር ግን ማርክ ከህንፃው ውጭ ያለውን ነገር ለማየት የሃይፐር ስፔክትራል ካሜራውን ሲያቀርብ ብዙ መናፍስት ሊከተሏቸው እየሞከሩ እንደሆነ ይረዳሉ። ግን በህንፃው ዙሪያ ባለው የብረት ፍርፋሪ ክበብ ምክንያት ሊያልፉ ሲሞክሩ እነሱን ስለሚጎዳቸውም ሊገቡ አይችሉም። ይህ ክበብ እንደ መከላከያ ሆኖ የሚያገለግል ይመስላልና እዚህ በሚኖር ሰውም የተቀመጠ መሆን አለበት። በዚያ ጊዜ ከሌላ ክፍል የሚመጣ ድምጽ ሰምተው በሩን ለመክፈት ሲተኩሱ በዚህ ሂደት ሲቪሎችንም አስደንግጠው ድምጹ የመጣው ከሁለት ንጹሃን ወንድምና እህቶች እንደነበርም አውቀው ሳሪና ቦግዳን እንግሊዘኛ መናገር ስለማይችሉ ነገር ግን ፍራን ቋንቋውን ስለምትችል እዚህ ብቻቸውን እንደሆኑ ተረድታ በዚህ ክፍል ውስጥ ወታደሮቹ ትልቅ ምልክት የሚሰጥ የማስተላለፊያ ግንብም ያገኛሉ። በ20 ማይል ውስጥ ያለ ማንኛውም ሰው ጠላትን ጨምሮ ንግግራቸውንም የሰማ ሲሆን ነገር ግን ሴሽንስ ለመትረፍ ያላቸው ብቸኛ እድል ይህ እንደሆነም ይገልጻል። ወታደሮቹ ከጦር ሰፈሩ ጋር ለመገናኘት ሲሞክሩ ማርክ ፍራንን በአስተርጓሚነት በመጠቀም ከእህትማማቾቹ ጋር እየተነጋገረ ሳሪ በህንፃው ዙሪያ ያለውን መከላከያ ያስቀመጠው አባቷ እንደሆነ ገልጻ መናፍስቱ በህይወትና በሞት መካከል ተይዘው ማግኘት ያልቻሉ የጠፉ ነፍሳት እንደሆኑ ታስባለች። ማርክ የበለጠ ለማወቅ አባቷ የት እንዳለ ማወቅም ይፈልጋል። ስለዚህ ሳሪ ቦግዳንን ከወታደሮቹ ጋር ትታ ቦታውን ለማርክና ለፍራንም አሳይታቸው ሳሪ ለወንድሟ እውነቱን ገና ነገረችውምና አባታቸው መከላከያውን ሲያቆም እንደሞተ ሳሪም አስክሬኑን ወደ ውስጥ መጎተት እንደነበረባት ገልጻ ቦግዳን ግን አሁንም አባቱ እርዳታ ፍለጋ እንደሄደም ያስባል። ማርክ አስክሬኑን መርምሮ የሴራሚክ ንጣፍና የወንዝ ዳርቻ ዲስትሪክት የሆነውን የማሳሮቭ ካርታ ያለበትን የአንገት ሐብል አግኝቶ ሳሪ አባቷ ስለ ብረቱ እንዴት እንዳወቀ አታውቅም። ነገር ግን መናፍስቱ መታየት የጀመሩት በማሳሮቭ እንደሆነም ታውቃለች። ከተወሰነ ጊዜ በኋላ ወታደሮቹ ጎህ ሲቀድ ከግማሽ ማይል ርቀት ላይ በሚገኝ አደባባይ ሄሊኮፕተሮችና ታንኮች እንደሚመጡላቸው ከጦር ሰፈሩ መልእክት ደርሷቸው ቡድኑ መሸሸጊያ ስለሌላቸው የጥሩ ሐሳብ መሆኑን መከራከር ጀመሩ። ነገር ግን ማርክ በፍጥነት አንድ እቅድም ያወጣል። በፋብሪካው ውስጥ ብዙ የብረት ፍርፋሪዎች ስላሉ መናፍስቱን በትክክል ሊጎዱ የሚችሉ ቦምቦችን ለመስራት ሊጠቀሙባቸው ይችላሉ። እንዲሁም በመንገድ ላይ ያሉትን መናፍስት እንዲያሳይ የሃይፐር ስፔክትራል ካሜራውን ወደ ትልቅ የፍለጋ መብራት ቀይሮት እንዲህ አይነቱን ለውጥ ለማድረግ የሚያስፈልገውን መመሪያ ለጦር ሰፈሩ ልከው በዚህም አዳኞቻቸው ጥቂት የፍለጋ መብራቶችን ሰርተው በሰላም መድረስ ይችላሉ።
ሁሉም ሰው ሲሰራ ሳሪ በመጨረሻ ለቦግዳን እውነቱን ነግራው የአባታቸውን የአንገት ሐብልም ሰጥተው ከጥቂት ጊዜ በኋላ ከውጭ አንዳንድ ድምጾችን ሰምተው አዲሱን የፍለጋ መብራት በመጠቀም ምን እየተከናወነ እንዳለ ይረዳሉ። መናፍስቱ በአቅራቢያው ያለውን ህንፃ ወጥተው ሳይጎዱ መከላከያውን ለማለፍ በኤሌክትሪክ መስመሮች ላይ እየዘለሉ ሲሆን ቡድኑ ወዲያውኑ ለመውጣት ሲዘጋጅ ሳሪ በስተጀርባ በኩል ሌላ መውጫ አሳይታቸው፣ ነገር ግን መናፍስቱ አሁንም እየተከተሏቸው ነው። ማርክ የፍለጋ መብራቱን በእነሱ ላይ አነጣጥሮ አሁን ለሁሉም ስለሚታዩ ወታደሮቹ በአዲሱ የብረት ፍርፋሪ ጥይቶች በመናፍስቱ ላይ መተኮስ ችለው እቅዱ የተሳካ ሲሆን እነዚህ ጥይቶችን መናፍስቱን እየጎዷቸው፣ ተጽዕኖ ግን አንዳንድ ጊዜ ወታደሮቹንም ወደ ኋላ እየገፋቸውም ነው። ወታደሮቹ መንገዱን የሚዘጋ የብረት ጭጋግ ለመፍጠር ጥቂት ተጨማሪ ጥይቶችን ተኩሰው በመጨረሻም አደባባዩ ላይ ለመድረስ የሳሪን መመሪያ በሚከተሉበት ጊዜ መናፍስቱ ለጊዜውም ወደ ኋላ ይተዋቸዋል። ቡድኑ በተተወው አውቶቡስ ውስጥ ተደብቆ ማርክ የፍለጋ መብራቱ ኃይል እያለቀበት እንደሆነ ያስተዋለ ሲሆን ይህ ማለት ለሚመጣው ማንኛውም ጥቃት ሙሉ በሙሉ ውር ናቸው ማለት ነው እና የሚቀርብ ድምጽ ሲሰሙ ሁሉም እየተጨነቁ፣ እንደ ዕድል ሆኖ የራሳቸውን የፍለጋ መብራቶች ይዘው የሚመጡት የነፍስ አዳኝ ታንኮችም ሆነው ተገኝተው ሲያበሯቸው በአካባቢው ባሉ ህንፃዎች ውስጥ የተደበቁትን መናፍስት በሙሉ አሳይተው ወታደሮቹም ወዲያውኑ እየተኮሱባቸው ቡድኑ በአስቸኳይ ከአውቶቡሱ መውጣትና ከሚወድቀው ፍርስራሽ መራቅም ያለበት ሲሆን ይህ ማለት ያገኙትን መረጃ ለአዳኞቻቸው በጊዜ አያደርሱም ማለት ነው። አዲስ የወጡት ወታደሮች ከታንኮቹ ወጥተው በመደበኛ መሳሪያዎች መናፍስቱን ሲያሳድዱ፣ ይህም በእርግጥ አብዛኞቹ እንዲሞቱም ያደረገ ሲሆን መናፍስቱ ወታደሮቹን ብቻ ሳይሆን ታንኮቹንም አጥቅተው የፍለጋ መብራቶቹን አጥፍተው፣ ነገር ግን በሴራሚክ ክፍሎች ውስጥ ማለፍ ሳይችሉ ሲቀሩ ይህንንም ማርክ ያስተዋለው ይመስላል። ቡድኑ መሮጥ አለበት፣ ነገር ግን ቦግዳንን ሊያገኙት አልቻሉም። ልጁ የአባቱን የአንገት ሐብል በአጋጣሚ ስላጣው እየፈለገው ሲሆን ሳሪ እሱን ለመከተል ሞክራ፣ ነገር ግን እሱ ጋር ከመድረሷ በፊት አንድ መንፈስ በቦግዳን ውስጥም በአሰቃቂ ሁኔታ አለፈ። ማርክ ልጁን መርምሮት በጣም እንደረፈደ ሲያረጋግጥ፣ ፍራን ደግሞ በሐዘን የተጎዳችውን ሳሪንም ማቅፋት መናፍስቱ ኃይል ለማሰባሰብ በአካባቢው መሃል መሰብሰብ ጀምረው ለጥቂት ጊዜ ቡድኑ ሁሉም ነገር እንዳበቃለት እያሰበ፣ ነገር ግን እንደ ዕድል ሆኖ ሄሊኮፕተሮቹ በጊዜ አርፈው ማርክ የሄሊኮፕተሮቹ የንፋስ ግፊት መናፍስቱ ወደፊት እንዳይራመዱ እያደረጋቸው እንደሆነ አስተውሎ፣ ስለዚህ ያለውን የብረት ቦምቦች በሙሉ መሬት ላይ ሰብሯቸው ነፋሱ የብረት ፍርፋሪዎቹን ወደ መናፍስቱ ገፍቶ ቡድኑ በመጨረሻ እስኪያመልጥ ድረስም ያርቃቸዋል። ሄሊኮፕተሮቹ እንደተነሱ ወደ ጦር ሰፈሩ እየተመለሱ እንዳልሆነ ማስተውለው፣ ይህ የሆነው ጦሩ ሰፈሩ ጥቃት ስለደረሰበት ነውና ስለዚህ ወደ ስደተኞች መጠለያም እየሄዱ ነው። በመስኮት በኩል ከታች ያሉትን መንገዶች ሲመለከቱ መናፍስቱ በየቦታው እየተስፋፉና በመላው ከተማውም ትርምስ እየፈጠሩ እንደሆነ ያስተውላሉ። መጠለያው ሲደርሱ ጠባቂዎቹ ወዲያውኑ መሳሪያቸውን በእነሱ ላይ ሲያነጣጥሩ፣ ነገር ግን ፍራን ማንነታቸውን ለመግለጽ በፍጥነት በቋንቋቸው ተናግራ ቡድኑም ወደ ውስጥ እንዲገባ ተፈቅዶለት ማርክና ፍራን በማምለጫው ወቅት በትከሻዋ ላይ ፍርስራሽ ለገባባት ሳሪ ዶክተር ለማግኘት ሲሞክሩ፣ ወታደሮቹ ደግሞ የደህንነት እርምጃዎች መኖራቸውን ለማረጋገጥ የመጠለያውን እያንዳንዱን ጥግም ይፈትሹታል። ሳሪን ከህመሙ ለማዘናጋት ማርክ የአባቷን የአንገት ሐብል ከቦግዳን እንዳመጣ ነግሯት ሲሰጣት አይተን፣ እንዲሁም ስለ አባቷና ስለ መናፍስቱ የምታውቀውን ተጨማሪ ጥያቄዎችን ሲጠይቃት፣ ነገር ግን ሳሪ የምታውቀው አባቷ መናፍስቱ ከሚመጡበት ከሞሳሮቫይል ማመንጫ ጣቢያ ጋር የሴራሚክ ዕቃዎችን ይሰራ እንደነበረ ብቻ ነው። በዚህ ጊዜ ከውጪ ከፍተኛ ድምጽ ተሰምቶ፣ ነገር ግን ጠላት ሳይሆን በጦር ሰፈሩ ጋር ከደረሰው ጥቃት የተረፉ ጥቂት ሰዎችንና የቻሉትን ያህል ቁሳቁስ ይዞ የመጣው ኦርላንድ ነበር። ኦርላንድ በማይታዩ ሰዎች ስለደረሰው ጥቃትና 19 ሰዎች ብቻ እንደተረፉ ነግሯቸው ማምለጫው የተደረገው በጥድፊያ ስለነበር እርዳታ ለመጠየቅ ከበላይ አካላት ጋር መገናኘት እንዳልቻሉ፣ ስለዚህ መጠለያውን ከማጠናከርና ከመጠበቅ ውጪ ሌላ ምንም እቅድ እንደሌለም ይገልጻል። አንዳንድ ወታደሮች አንድ ነገር ማድረግ ስለሚፈልጉ፣ ሌሎቹ ደግሞ ዋጋ የለውም ብለው ስለሚያስቡ በመካከላቸው ክርክር ተነስቶ ማርክ በመጨረሻ ፍንጮቹን ሁሉ አንድ ላይ ሲያገናኝ መናፍስቱ ምን እንደሆኑም ሲረዳ በድንገት አቋርጧቸው። ኮምስቶክ የተደበቀው ከሴራሚክ በተሰራው ገንዳ ስር እንደነበርና መናፍስቱ የታንኮቹን የሴራሚክ ክፍሎችን መንካት እንዳልቻሉ
በብረት መጎዳታቸው፣ ሊገድል በሚችል ሁኔታ ቀዝቃዛ መሆናቸውና ግድግዳዎችን ማለፍ ቢችሉም ሴራሚክን አለመቻላቸው ይህ በናት ቦዝና በአልበርት አንስታይን የተተነበየው ቦስ-አንስታይን ኮንደንሴት የተባለ የቁስ አካል ሁኔታ መሆኑንም ያሳያል። እንዲህ አይነቱን ሁኔታ ለመፍጠር ብዙ ኃይል ያስፈልጋል። ይህም መናፍስቱ ከማሳሮቭ የኃይል ማመንጫ ጣቢያ እንደሚመጡም ያብራራል። ይህ በእርግጠኝነት በጠላት የተለቀቀ መሳሪያ ሲሆን እነሱም አንድ ሰው ከሰራቸው ሊሰባበሩም ይችላሉ ማለት ነው። ማርክ እዚህ ከመምጣቱ በፊት ያጠናቀቀውን ፈጠራ አስታውሶ ይህም መናፍስቱን በፕላዝሚክ ዲስቻርጅ በተባለ መሳሪያ መምታት አለበትና ከጦር ሰፈሩ ያመጡትን ቁሳቁሶች እንዲሁም በመጠለያ ውስጥ የሚያገኟቸውን ማንኛውንም ኤሌክትሮኒክስ በመጠቀም ብዙዎቹን ለመስራት ሐሳብ ያቀርባል። ወታደሮቹ ወዲያውኑ ጠቃሚ ሊሆኑ የሚችሉ ቁርጥራጮችን መፈለግ ሲጀምሩ ማርክ የቻለውን ያህል መሳሪያዎቹን በማቀናጀትም ወደ ስራ ገብቶ ከጦር ሰፈሩ ካመጡት ቁሳቁስ መካከል መካኒካል ሮትዌለር የሚባሉትን ሮቦት አግኝተው አዲስ የፍለጋ መብራት ለመጫንም ይጠቀሙበታል። እንዲሁም የከተማውን ካርታ ተመልክተው ፍራንክ አካባቢው ሰዎች በሰበሰባቸው መረጃ በአስተማማኝ መንገድ ወደ ኃይል ማመንጫው ጣቢያ ለመብረር እቅድ ያወጣሉ። ኦርላንድ ለቡድኑ አነቃቂ ንግግር ከሰጠ በኋላ ወደ ኃይል ማመንጫ ጣቢያው ሄደው ሮትዌለሩ የኃይል ማመንጫውን መድረክ ሲያበራ የመጀመሪያው የወታደር ቡድን አዲሶቹ መሳሪያዎች በሚመጡበት መናፍስት ላይ ይሞክራሉ። የማርክ ፈጠራ በሚያስደንቅ ሁኔታ ሰርቶ አንድ የመጀመሪያው የመናፍስት ስብስብ መጥፋቱን ካረጋገጡ በኋላ የተቀሩት ሁለት ቡድኖችም ከሄሊኮፕተሮቹ ወርደው አሁን እያንዳንዱ መድረክ ተዘግቷል። ሄሊኮፕተሩ ማርክን፣ ፍራንንና ሁለት ጠባቂዎችን በጣቢያ ውስጥ ለመጣል ወደፊት ሲበር፣ ወታደሮቹ ደግሞ እየመጡ ካሉት መናፍስት ጋር በመዋጋት ላይ ማተኩረው ቡድኑ እንደገቡ በመናፍስት ጥቃት ሲደርስባቸው፣ ስለዚህ እነሱ ለመለያየት ወስነው ወታደሮቹ ለመዋጋት ሲቀሩ ማርክና ፍራን ላብራቶሪውን በተቻለ ፍጥነት ይፈልጋሉ። ምክንያቱም ከውጭ ያሉት ተዋጊዎች ለምን ያህል ጊዜ መቆየት እንደሚችሉም አያውቁም። ሁለቱ የታጠቀ በር አጋጥሟቸው ፍራን ቁልፉን ከሰበረች በኋላ በመጨረሻ ዋናውን ላብራቶሪ አግኝተው እዚያም ሳይንቲስቶቹ በሙሉ ሞተው አገኟቸው። ሰዎችም በሞለኪውላዊ ደረጃ ሲመረምሩ እንደነበር የሚያሳዩ የራጅ ምስሎችም አሉ። ከዚያም በ3D ፕሪንተር አማካኝነት እነሱን በመንፈስ መልክም ይደግሟቸዋል። ሙሉ የመገጣጠሚያ መስመር አለ። ይህም መሳሪያ መሆኑንም የሚያረጋግጥ ሲሆን በላብራቶሪ ውስጥ በበለጠ ሲመለከቱ ማርክና ፍራን የታሰሩ በደርዘን የሚቆጠሩ መናፍስትንም ያገኛሉ። ከነዚህ ውስጥ ግማሹ የተሰበሩ ናቸው። ይህ ማለት የሆነ አደጋ ብዙ መናፍስት እንዲያበልጡ አድርጓልና ሳይንቲስቶቹም ሊያቆሟቸው አልቻሉም ማለት ነው። የአደጋ ጊዜ መዝጊያ ሂደት ያለው ማሽን ያለ ሲሆን ነገር ግን ፍራን ለመተርጎም የተወሰነ ጊዜ የሚያስፈልጋት ብዙ ቴክኒካዊ ቃላትም አሉት። ይህ በእንዲህ እንዳለ ከውጭ ወታደሮቹ የቅርብ ጊዜዎቹ መናፍስታት ራሳቸውን መልሰው የመገጣጠም ችሎታ እንዳላቸው ያስተዋሉ ሲሆን ይህም እነሱን ለመዋጋትም በጣም ከባድ ስለሚያደርግባቸው ወዲያውኑ አንዳንድ ሰዎችን መሞት ጀምረው ፍራን ሁሉንም ወደቦች መክፈትና ከዚያም ገመዶቹን ለመልቀቅ ብራኬቱን መሳብ እንዳለባቸውም ተረዳች። ይህም ሁሉንም መናፍስት በአንድ ጊዜ የሚገላቸውም ይሆናል። ማርክ ማሽኑ ላይ ሲወጣ ፍራን ማርክን ለመጠበቅ ከማሰሪያቸው በሚያመልጡት መናፍስት ላይ ትተኩሳለች። ከውጪ የወታደሮቹን ኃይል ወደ ኋላ የሚገፋ የመናፍስት አውሎ ንፋስ እየተፈጠረ ሲሆን ማርክ ገመዶቹንና ብራኬቱን መሳቡን ሲጨርስ አንድ ሰው በተመሳሳይ ጊዜ ወደ መሃል ተኩሶ ይህም ማርክ ከማሽኑ እንዲወድቅና ከውጭ ያሉትን ወታደሮች የሚበታትን ከፍተኛ ማዕበልም ይፈጥራል። መናፍስቱ በሙሉ መበታተን ጀምረው እነሱ ሲጠፉ ወታደሮቹ ግልጽ በሆነው ፊታቸው ላይ ያለውን ህመም ከማስተዋል በቀር ምንም ሊያደርጉም አይችሉም። ፍራን ማርክን ለመፈተሽ ሄዳ አሁን በታችኛው ፎቅ ላይ ሲሆኑ ከተደበቀ ክፍል የሚመጣም አንድ ድምጽ ይሰማሉ። ውስጡ የሰዎች አንጎልና የነርቭ ስርዓት በካፕሱል ውስጥ በማየታቸውም ይደነግጣሉ። ምክንያቱም ሳይንቲስቶቹ ሰዎችን መመርመር ብቻ ሳይሆን መናፍስቱን ለመስራትና ለመቆጣጠር እየተጠቀሙባቸው ነበር። ሰዎቹ አልሞቱም፣ ግን በትክክልም በህይወት የሉም። ማርክ በህመም ላይ እንዳሉ ሊረዳ ችሎ ስለዚህም ሰላም እንዲያገኙ ግንኙነታቸውን ማቋረጥም ይጀምራል። ፍራን የነሱ መንግስት ሊጠቀምበት እንደሚችል በመናገር ልታቆመው ስትሞክር ነገር ግን ማርክ የሰው ስቃይን መጠቀም ተገቢ እንዳልሆነ ማስረድቷት አሁን መናፍስቱ ስለጠፉ የአሜሪካ ጦር ቡድኑን ለማዳንና ወደ አዲስ የጦር ሰፈር ለመውሰድም ሰዎችን መላክ የቻለ ሲሆን ሆኖም ጥቂት ቀናት እዛ ከቆዩ በኋላ መንግስት የኃይል ማመንጫ ማሽኖቹ ወስደው ሚስጥራቸውን እንዲረዱ ወታደሮቹ እንዲያመጡለትም እንደገና ሊልካቸው ይፈልጋል። ማርክ ኦርላንድንና ፍራንን ተሰናብቶ
ሳሪ ወደ አሜሪካ ለመብረር ወደ አውሮፕላን ከመግባቷ በፊት በእንግሊዘኛ ማመስገናው እሱ ለመመለስም ሲዘጋጅ ያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከመጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ